የተሰራ መስቀል ነው። እና ለእብነ በረድ ነው ይሄን ያህል የምትጨነቂው? መስቀሉ ለአባዬ እንዲህ ቀላል አይደለም። እንዴት? አባዬ ለዚህ መስቀል የተለየ ነገር አለው። ሁሌም እንዳደርገው እራሱ አይፈቅድልኝም። የተለየ ነገር ሲኖር ነው ማድረገው። ቆይ ይሄን ያህል ምን ያክል የሚያምር ቢሆን ነው? ሰላምዬ፣ ዋናው ነገር ውበቱ ሳይሆን ከኔ ጋር ያለው ትስስር ነው። ምንድን ነው ሀና የምታወሩ? ለዚህ እኮ ነው መጀመሪያም እንዴት እንደምነግርሽ የጨነቀኝ። ቆይ ግን ቤት ምናምን በደንብ ፈልገሹ ነበር? እኔማ ምናልባት እዚህ ጥዬው ከሆነ ብዬ ብዙም አልፈለግኩትም። እስኪ እስከ ማታ ፈልገዋለሁ። ይገባኛል። በቃ ብዙ አትጨነቂ። ለማንኛውም እኔ በጣም ርቦኛል። የሚበላ ነገር አምጪልኝ። እሺ እሰራለሁ። አክስቴ፣ የኔ እርግብ በጠዋቱ ከየት ታገኘሽ? ናፈቅሽኝና ላይሽ መጣው። እንዴ እንደዛ ጠንብር ኩሴን አውጥተሽ አዋርደሽኝ እንዴት ነው ተመልሼ የምመጣው? እኔ እኮ ሰዎቹ እንዳይጠረጥሩኝ ብዬ ነው። አይ እንደዛ አልመሰለኝም። አነጋገርሽ ከኔ ጋር ጸብ ያለሽ ነው የሚመስለው። በጣም አስቀየምኩሽ እንዴ አክስቴ? መቀየም እንኳን አልተቀየምኩሽም። በቃ አሁን ወደ ቤት እንሂድ። ያባልሽ ካለ ይቅርብኝ። እሱ የለም እባክሽ፣ በሌሊት ነው የወጣው። ከሌለሽ እንሂድ። ለመሆኑ እኔ ከዛ ቤት ከጠፋው ምን አዲስ ነገር ተፈጠረ? ሰዎቹ ግን አንቺ ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 41 ይዘንላችሁ መተናል። ቪዲዮውን በላይክ በሰብስክራይብ ጀምሮ ስለምታበረታቱን ለቅና ልባችሁ ሁሉ እጅግ በጣም እናመሰግናለን። ውድ ቤተሰቦቻችን እንግዲህ ኖላዊ ድራማ ክፍል 41 ላይ ደርሷል ማለት ነው። እዚህ ድራማ እስካሁን በጣም ደስ የሚለው ነገር ሙሉ በጥሩ ጎኑ ነበር እየተሰራ የነበረው። ማለትም ይሄ በቃ ካራክተሮቹ ተዋናዮቹ ሙሉ ጥሩ ነበሩና አሁን ግን በሰሞን ሁለት ተንኮለኛ ተንከሲሶች ገብተው ድራማው አወዛጋቢ ሆኗል ማለት ነው። እኔ በባለፈው እንደተመለከትነው ሀሴት እንግዲህ ጠምዳ ይዛታለች ሀኒን እና መስቀሏን ስለሰረቀችበት ሀኒ መስቀሏ ጠፍቶባት ከቤት መጣ ልትፈልገው ከቤት ስትመጣ አባባ ኖላዊ ደግሞ ከያሲር ጋር ወደ ውጭ አየር ልውሰድ ብለው ወጥተው ስለነበሩ ቤት አላገኝና ቤቱን አተረማምሳ ምናምን ጠበቀቻቸው እና ምን ሆነሽ ነው ልጄ? ምንድነው እንደዚህ ቤቱን ያተረማመሽ ሲሉ መስቀሏ እንደጠፋባት ነገረቻቸው። አባባ ኖላዊ ደግሞ ያውቃሉ ይሄ መስቀል ልጅ እያለች ያው ሀሴት እንዳረገችው ካራክተር ማለት ነው ልጅ እያለች እና የእናቷ ማስታወሻ ነው። ዞሮ እናትና ቤተሰቦቿን የምታገኝበት ምልክት እሱ ነው። በሌላም በኩል ደግሞ ይሄ መስቀል እድልሽ ነው ብሏት አባባ ኖላዊ ስለሰጧት ትልቅ ትርጉም አለው ለሷና ያ መስቀል መጥፋት በጣም አሳስቧት ነበር። እሳቸውም ተጨንቀዋል። እና ልጅ ይሄ መስቀል ትልቅ እድልሽ ነው፣ ነገ ቤተሰቦችሽ እንኳን ቢፈልጉሽ የምታገኛቸው በዚህ መስቀል ነው እያሏት እንግዲህ ተቃቅፈው እየተለቃቀሱ ነበረ። እሷ ግን ቤተሰቦች ቢመጡ እንኳን አልፈልግም፣ ምንም በቃ ስለ ቤተሰቦቿ ማሰብ ራሱ አትፈልግም። አንዳንዴ ሙሉ ሀሳቧ አባባ ኖላዊ ነው። ምክንያቱም ከበቂ በላይ ፍቅር ስለሰጧት ለሷ ዋጋ ከፍለው ስላሳደጓት ቤተሰብ እንኳን የምታስብበት ጊዜ የላትም እና ቢመጡ እንኳን አልቀበልም ነው የምትለው። በቃ የሆነ ቤተሰብ እንዳሌላት አባባ ኖላዊ አባትም እናትም ወንድምም እህትም በቃ ለሷ ሁሉ ነገሯ ስለሆነ ምንም ሌላ ነገር አታስብም ማለት ነው። እና እንግዲህ መስቀሏን ፍለጋ እያሰበች ነው። ዞሮ ከዛ ስራ ቦታ ላይ ጥየው ይሆናል ብላ አስባለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ባይስ ከዚህ ሁሉ ሴራና ተንኮል ጀርባ ያለችው እሷ ናት። ታስታውሱ ከሆነ መጀመሪያ ወደ ከለቅሶ ተገናኝተው ወደ ወይዘሮ ሜላት ቤት ስትመጣ መጀመሪያ ቤቱን እንዳየችው በቃ በጣም ተገርማ ስትቀና ነበረ። እንዴት ይሄ ሁሉ ነገር አለፈላት? እንዴት ይሄ ሁሉ ሀብት አገኘች? ልጆች ወልዳ ብቻዋን ሆና እንደዚህ ስኬት ላይ ደረሰች ምናምን ብላ በጣም በቅና ስትነሳሳ ስለነበረች እኔ ከመጀመሪያ ጀምሮ ጠርጥሬያለሁ እሷ ናት ይሄን ሁሉ ሴራ ያሰረችውና ምክንያቱም ጓደኛዋ ስለሆነች እቺ ወይዘሮ ሜላትም ያላትን ሚስጥር ሁሉን ነገር ስለምታማክራተኝ
ትረዳኛለች ብላ ያሰበችው ጓደኛዋ እንግዲህ በደካማ ጎኗ ገብታ አስበው። በጣም ይሄ ድራማ በጣም አስተማሪ ነው በነገራችን ላይ እና ይሄ ሁሉ ነገር ላይ ያደረሳት ምንድነው? ስለምትቀና ነው። እኔ ልጅ የለኝም፣ እሷ ልጅ አላት፣ እሷ ሀብት አላት፣ እኔ ሀብት የለኝም ብላ መጀመሪያ ቤት የገባሽ ቀን ስለቀናች ያቅናት እንትና ምን ይዞ መጣ? ተንኮልና እንግዲህ ምቀኝነት ማለት ነው። እና ሀሴትን ያው ልጅ ጠፍታብኛለች ምናምን እያለች ሁሌም እያለቀሰች ለወይዘሮ ባዩሽ ስለምትናገር ሜላት ያው እንግዲህ በደካማ ጎኗ የራሷን ዘመድ ሀሴትን ልጅሽ ናት ብላ እንግዲህ ያን ሁሉ ተንኮል ሰርታ ሁሉ ሴራ ያሰረችው እሷ ናትና ምክንያቱም ወይዘሮ ሜላትም ልጠረጥር አልቻለች። ምክንያቱም ደካማ ጎኗ ልጇ ስለሆነች ምንም ነገር እንኳን ብታጠፋ ልጇ ስለሆነች ያው ምንም ማለት አትችልም። 16 ዓመት የፈለገቻት ልጇ ነች። ምንም ነገር ብትጠይቃት ታደርጋለች። በዛ ላይ ባታስታውስ እንኳን ያው የማስታወስ ችሎቷ በአደጋው ምክንያት ጠፍቷል ብላ ስላሳበበች ምንም ማለት ትነቃባት አልቻለችም። እና በቃ ብዙ ሰው ሰብስባ እሷን አንድ ሌላም ሰው ሰብስባ ነው እንግዲህ ወይዘሮ ባዩሽን ሁሉ ሴራ ያሰረችው። እናም ያን ሁሉ ነገር ከጎኗ ሆና ይዞሽ እያለች አብራ ስታድር ስታለቃቅስ የነበረችው ለካ ለራሷ ጥቅም ነው። እናም እንግዲህ ሀሴት የሆነ ቦታ ሄዳለሁ ምናምን ብላ እንግዲህ እሷ ልታገኝ ሄዳ ተገናኝተዋል ማለት ነው። ለሀኒ 100,000 ብር እንደሰጠቻት ስትነግራት ምን ያህል ሀብታም እንደሆነች ያወቁት በቃ ለሰራተኛ 100,000 ብር አንስታ ሰጣች እያለች ስትላተኝ በቃ አንቺም ከዚህ በኋላ ብር መቀበል አለብሽ፣ ስራሽን መስራት አለብሽ ብላ እንግዲህ እንዴት አድርገው ተፋልጠው ብር የገዛ ጓደኛዋን ብር ልትቀበል ነው ማለት ነው። ግን ዞሮ ዞሮ ይነቃባታል። ከዚያ የተነቃብሽለት ሁለታቸውም ገደል ለመግባት ነው። እና ይሄ ድራማ በጣም ደስ የሚለው ተንኮል ምናምን የለበትም ነበር። ከነ ሰላም ቤተሰብ ጀምሮ እስከ እነ አባባ ኖላዊ ቤተሰብ በፍቅር የተሞላ ነች። እነዚህ ተንካሲሶች ገብተው ግን የሆነ የተወሰነ ድራማው ትንሽ እንትን አለ እና ግን ይነቃባቸዋል። እና ደግሞ ሀኒም በጣም ጥምድ አርጋዛታለች ጭራሽ እሷ በጣም አስባ መስቀሏ ልትፈልግ ስትመጣ ጭራሽ አንቺ ስራ የለሽም እንዴ? ሰው ሲወጣ እየጠበቅሽ አልጋ እንደዚህ ቁም ሳጥን ምናምን የምትፈትሽ ምናምን ብላ በጣም ተናገረቻት። እና አሁን እሷ ይችኛዋ የምታሴረው ሴራ ምንድን ነው? ሀኒን ከቤት ለማስወጣት ነው ማለት ነው። ግን ትክክለኛ ልጇ ሀኒ እንደሆነች ስታውቅ እሷ የሴራ ስለሆነች ወይዘሮ ሜላት በጣም ትጎዳለች። ግን ደግሞ ዞሮ እውነት ተደብቆ አይቀርም። አንድ ቀን ሲወጣ ጉዳቸው ይፈላል። እንግዲህ በሌላ በኩል አባባ ኖላዊ ያው ይሻላቸዋል ትንሽ ግን እየደከሙ ነው። እናም ከያሲር እንጀራ አባት ጋር ያሲርን ለማስታረቅ እያሰቡ ነበር። ያሲር ግን ጭራሽ ስሙን እንኳን ማንሳት አይፈልግም እና አታንሳብኝ፣ እኔ ከሱ ጋር በፍጹም መታረቅ አልፈልግም፣ ይቅር ስትባል ነው ይቅር የምትባለው፣ ስለዚህ ይቅር በለው ሲለው በጭራሽም ቢብሎ አሻፈረኝ ብለው ጥሎት ወጣ ማለት ነው። መታረቅ አይፈልግም በጭራሽ ቂም ይዞበታል በኃይለኛው። ፍቅር ጠፋች በነገራችን ላይ ፍቅር እስካሁን እየታየች አይደለም። እና እንግዲህ ሰላም ሀኒ በጣም ስትጨናነቅ ስላየቻተኝ በምትችለው ነገር ሁሉ ለማገዝ እንግዲህ ከጎኗ ለመሆን እያሰበች ነው። በባለፈው ከምናሴም ጋር እንደተመካከሩት እንግዲህ እናታቸው አንዳንድ ወጪ ከምትሰጣቸው ገንዘብ ላይ እሱን እያጠራቀሙ የሀኒን አባት ለማሳከም አስባ ነበርና የአሲርን ስልክ ተቀብላ ነበር ከሀኒ እና ለምንድን ነው የተቀበለችው የሚለው ለኔም ጥያቄ ሆኖ ነበር። ነገር ግን በሀኒ ጉዳይ እንዲመካከሩና ያለውን ስለ አባቷ ያለውን መረጃ እንዲነግራት ነው ያሲርን ለመጠየቅ ነው ስልኩን የተቀበለች። ምክንያቱም ሀኒ በአባቴ ጉዳይ ማንንም እርዳታ አልፈልግም ነው የምትል። እሺ አትልም። ራሷ ቤትም ሰራተኛ ሰራች፣ ምንም የቤት ሰራተኝነትም ሰራች፣ ምንም ማለች ራሷ ነው ኃላፊነቱን ወስዳ ማሳከም የምትፈልገው እንጂ በቃ ማንንም ልርዳት ሲሏት ራሱ እሺ አትልም። እና እንግዲህ ሁለታቸውም ተመካክረው በያሲር በኩል እንግዲህ ሰላም ብሩ ልትሰጣት ነው ማለት ነው። ቢያንስ
200,000 ብር ግማሹን ሕክምና መጀመሪያ እንዲሆናቸው ልትተባበራት ነው። በጣም ደስ ይላል። እሳቸው ከታከሙ ባይሆን ሀኒ ፎይ ትላለች፣ ትንሽ እረፍ ትላለች። እና እንግዲህ በቀጣይ ክፍል እናያለን እነዚህ ተንከሲሶች መጨረሻ አብረን የምናይ ይሆናል። ቪዲዮውን እስከ መጨረሻው ስለምትከታተሉን በጣም እናመሰግናለን ውድ ቤተሰቦቻችን እያላችሁበት